በፋና ሚዲያ ኮርፖሬሽን ላለፉት 18 ዓመታት በተለያዩ የቴክኒክና የአይሲቲ ዘርፎች ሲያገለግሉ የነበሩት አንጋፋው ባለሙያ አቶ ሳምሶን ከበደ ወልደ ኢየሱስ ከሀገር መሰደዳቸው ተሰምቷል። ለመሰደዳቸውም ለሚዲያ እንደገለጹት የመሰደደ ምክንያት ሀገራቸውን ጥሎ እንዲወጡ ያስገደዳቸው ዋነኛው ምክንያት በስራ ቦታቸው የገጠማቸው አድላዊ አሰራርና የተካረረ ፖለቲካ ነው በማለትም ነው። ይህ ክስተት የግለሰቡን ታሪክ ከመሆን ባለፈ በኢትዮጵያ ሚዲያ ተቋማት ውስጥ ስላለው ውስብስብ ጫናና የባለሙያዎች እንግልት ማሳያ ነው በማለትም ነው የገለጹት። አቶ ሳምሶን ከበደ ለ18 ዓመታት በቆዩበት ፋና ሚዲያ ኮርፖሬሽን ውስጥ በይዘት ዝግጅት ላይ በቀጥታ ባይሳተፉም የተቋሙ የቴክኖሎጂ አቅም እንዲገነባና ስርጭቱ እንዳይቋረጥ ቁልፍ ሚና ሲጫወቱ የነበሩ ባለሙያ ናቸው። የእርሳቸው መሰደድ ተቋሙ አንድ ልምድ ያለው የረጅም ጊዜ ሰራተኛ ማጣቱን ብቻ ሳይሆን በስርዓት ውስጥ ያሉ ችግሮች ጋዜጠኞችን ብቻ ሳይሆን ከጀርባ የሚሰሩ የድጋፍ ባለሙያዎችንም ዋጋ እያስከፈለ መሆኑን ያመለክታል። ይህ እሳቸው እንደገለጹት ነው። እንግዲህ የበሳቸው ገለጻ ነው። ይህ እስካሁን ድረስ ከሚዲያው በምክንያት እንደተሰደዱ የተገለጸ ነገር የለም። ከዚህ በፊት የተለያዩ የመንግስት ጋዜጠኞች ሲሰደዱ ተስተውሏል። ስደት ጀርባ እውነት የፖለቲካ ጥገኝነት ለመጠየቅ ነው ወይስ እዛው አሜሪካ ለመቅረት ነው? ይህ ልታሰብበትና ልሰመርበት ይገባል በማለት አንዳንዶቹም ሀሳባቸውን ሲያነሱም ተስተውሏል። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አገኙ። ሰላም ቆዩልኝ።